ጥቃት ሲደርስቦ በ72 ሰዓት ውስጥ በአቅራቢያው በሚገኝ ጤና ጣቢያዎች በመሄድ ጥቃት ለደረሰበት ተጎጂ የኤችአይቪ ምክርና ሕክምና አገልግሎት፣ የታቀደ እርግዝና መከላከያ፣ የአባለዘር በሽታ ሕክምና እንዲሁም የጉበት በሽታ መከላከያ ሕክምናን ያገኛል። ከጤና ጣቢያ በተጨማሪ በጋንዲ፣ በዳግማዊ ምኒልክ፣ በአበበች ጎበናና በጥሩነሽ ቤጂንግ ሆስፒታሎች የሕግና የስነ ልቦና አገልግሎት ይሰጣል። ጥሩነሽ ቤጂንግ ሆስፒታል የአንድ ማዕከል አገልግሎት አሰጣጥ ምን ይመስላል የሚለውን እናያለን። አብራችሁን ቆዩ። ዶክተር አለምነሽ እባላለሁ። ጠቅላላ ሐኪም ነኝ። የዚህ ዋን ስቶፕ ክፍል ማለት ነው። እንግዲህ በዚህ ተቋም ውስጥ በዚህ ክሊኒክ ውስጥ የምንሰጣቸው አገልግሎት ዘርፈ ብዙ ነው። አንደኛ በዋነኛነት ሕክምና፣ ከዛ የህግ አገልግሎት አለ፣ የስነ ልቦና አገልግሎቶቻቸው ደግሞ ይሰጣል። እነዚህ ናቸው። በሕክምና ውስጥ ዋና ዋናዎቹ አንድ ተጠቂ መጣ ያዋና አገልግሎት ሕክምና ኤችአይቪ ሲመጡ ያው ተጎድተው ነው የሚመጡት። የተለያዩ ፋይናንሻል ሰፖርት እናደርግላቸዋለን፣ ሞዴስ እንሰጣቸዋለን፣ ሳሙና ይኖራል፣ ልብሶቻቸውን ቀይሩ እናደርጋለን። ዋናው ደግሞ አንድ ተጠቂ ስትመጣ ስለ ልቦና ነው። ከምንም በላይ የሚጎዱት የስነ ልቦና ነው። እዚህ የስነ ልቦና ድጋፍ እንሰጣቸዋለን። ከፍ ሲል በሽታ ሲሆን ደግሞ ወደ ሳይካትሪስቶች እንቀጥላቸዋለን። ሌላው ደግሞ ያው አንድ ሴት ተደፍራ ስትመጣ ነፍሰ ጡር ልትሆን ትችላለች። ደግሞ ያው አንዱ ተደፍራ ከሆነ ህጋዊ በሆነ መንገድ ይፈታል። የተለያዩ ህመሞች አሉ። አያይዘን ይህ በማድረግ ትምህርት ቤቶች ላይ እንሄዳለን፣ እናስተምራለን። ወረዳ እየሄድን እናስተምራለን። አዌርነስ ክሬት ለማድረግ እንሞክራለን። በዚህ ያውቃል። ሁለት ሰዓት የሚቆዩ ታካሚዎቻችንን እናስቀምጥበት ክፍል ነው። አድሚሽን ክፍት እናደርግበት ሲመጡ ለ72 ሰዓት እዚህ ይቆያሉ፣ እንደየኬዛቸው ማለት ነው። ወቅታዊ የሆነ የጤና መረጃ እንዲደርሰው ይህን የአዲስ አበባ ከተማ አስተዳደር ጤና ቢሮ ኦፊሻል ቲክቶክ አካውንት ላይክ እና ፎሎ በማድረግ ቤተሰብ ይሁኑ። ጤና ይስጥልኝ።